ሰላም ሰላም ወደ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ቸሩ መድኃኔዓለም። እኔ ጋር ሁሉም ሰላም ነው አለሁላችሁ። እንዴት ናችሁልኝ? ደህና ናችሁ ሆይ? እንዴት ናችሁ? አለሁ እግዚአብሔር ይመስገን። ያው እንግዲህ ይህን ሰሞን ቲክቶክ ላይ አንዳንድ ነገር እያየሁ ነበር ማለት ነው። እሱም በጸበል ጉዳይ የተያዘ ማለት ነው እና ያው በተለይ ስደት ላይ ያሉ ልጆች እንግዲህ ጸበልም ሁሉም ነገር ስለሚያስፈልጋቸው ያው እኔም ስደተኛ እንደመሆኔ መጠን እስቲ ትንሽ ነገር ልበል ብዬ ነው ማለት ነው። ያው ወንድማችን በቄ እንግዲህ ጸበል አምጥቶ ከኢትዮጵያ ለልጆች የዴሊቨር እንግዲህ መውሰድ የሚችሉ ሰዎች ዴሊቨር ከፍሎ እንዲወስዱ አሊያም ደግሞ ሌሎች ኦርደር ያደረጉ ልጆች ደግሞ ከኦርደራቸው ጋር ጸበል እንዲላክላቸው በአሉት ነገር እንግዲህ ያው ይሄ ሰሞኑን 2 ቀን እንግዲህ ቲክቶክ ላይ ዞር ዞር እያለ ነው ማለት ነው። ለዛ እኔም የራሴን ሀሳብ ስደተኛ እንደመሆኑ መጠን ልሰጥ ፈልጌ ነው ማለት ነው። እና እሱ ምንድነው ያው እኛ ስደተኞች ስንሆን እነሱ እኛን ለማገዝም በማለት ነው። ያው ፈተና ደግሞ ቤት በኩል እንደሚመጣ አይታወቅምና ያው እንግዲህ ያለው ነገር እያያችሁ ነው። ስለዚህ እኔ አሁን በስደቴ ዘመን አንድ ጊዜ ነው ከማህበር ላይ ጸበል የመጣ ጸበል የተላክልኝ። እሱም እንዲሁ ዕቃ ገዝቼ ነበረ። ሌላ የቤተ ክርስቲያን ነዋይ ቅዱሳት እንትን ይሄ ቅባ ቅዱስ እንደዚህ አይነት እንትን የሚያስፈልገኝ ነገር ገዝቼ ነው ከዛ ጋር እየመጣልኝ ማለት ነው። ያንን ዕቃ ሲቀበል ግን ያው ዴሊቨር ከፍዬ ነው ጸበሉን ገዝቼ ሳይሆን ጸበሉ ከሱ ጋር ነው የመጣልኝ ማለት ነው። እና በአብዛኛው ግን ያው እኛ በስደት ላይ ያለ ነው ሰዎች አሁን እሱም በዚህ በተነሳ ግርግር አሁን የሆነ ያሉን ውስጡ ተሰብሯል ማለት ነው። ለምን እሱ ያሰበና ሌሎች ሰዎች የተረዱበት ሁኔታ አንድ አይደለምና ከዚህ ሁሉ ነገር ምንድነው ማድረግ ያለብን እኛ ግዴታ አይደለም ጸበል ከኢትዮጵያ መምጣት ማለት ነው። በስደት ላይ ባለን ቦታ እግዚአብሔር በሁሉም ቦታ ነው ያለው። እኔ አሁን በበኩሌ ሲያመኝም የሆነ ነገር እንትን ካለኝ በቃ እንትን እላለሁ፣ ውሃ በብርጭቆ ቀዳለሁ፣ ጸሎት አረግበታለሁ፣ በእግዚአብሔር ስም ባርኬ ፈጣሪ ሆይ መድኃኒት አድርግልኝ ብዬ እንደ እምነቴ ወይ የቅዱስ ሚካኤል ከሆነ ዛሬ አባቴ ቅዱስ ሚካኤል የደጅ ጸበል አድርግልኝ፣ አባቴ ቅዱስ ሩፋኤል፣ እናቴ ቅዱስ ድንግል ማርያም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ይሄንን ውሃ መድኃኒት አድርግልኝ ብዬ ባርኬ እጠጣለሁ፣ እድንበታለሁ። እንዲሁም ደግሞ ሻወር ቤት ገብቼ እንደ ጸበል በቃ በዛ በቅዱሳን በሚውሉት ቀን በምታጠብበት ጊዜ የሆነ ትከሻዬ ወገቤ ሊያመኝ ይችላል። ቅዱስ ገብርኤል የደጅ ጸበል አድርግልኝ፣ ቅዱስ ሩፋኤል አባቴ መድኃኒት አድርግልኝ፣ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ አንተ በሁሉም ላይ መፈወስ ትችላለህ ብዬ ያንን ውሃ ሰውነቴ ስታጠብበት እድናለሁ ማለት ነው። አያችሁ እና እኛውንን አምጡ ብለን እንዲሁም ልጆቹን ያልሆነ ነገር ውስጥ ከተን ፈተና የምንሆንባቸው ማለት ነው። ስለዚህ እምነት ካለን ውሃም ቀርተን አዘጋጅተንም ስሙን ጠርተንበት ብንጠጣ ያድነናል። እንዲሁም ጸሎትን ብናደርግ እግዚአብሔር አዳኝ ነው። በሁሉም በኩል ላይ የሚሳነው ነገር የለም። ስለዚህ እኛ እንደዚህ ለሰዎች ፈተና መሆን የለብንም እና ብዙ ጊዜ የእያንዳንዱ የሁሉም ሰው አስተያየት የተለያየ ነው፣ አረዳድም የተለያየ ነው እና እሷም ያው ልጅቷም ስታስተዋውቅ ልክ ጥሩ ያልሆነ አክሽን እያሳየች ነበረ። ያው ልብሱም ማስተዋወቅ ለብቻ ቢሆን ጸበሉንም ደግሞ ለሚፈልግ ሰው ለብቻ እንደዛ ቢሆን ጥሩ ነበር። አልሆነም። እንግዲህ ስህተት ተፈጥሮን ማንም ሰው ጻድቅ የለም በዚህ ምድር ላይ ስህተት ሊፈጠር ይችላል። እንደዚህ አይነት ነገሮች ሰው ጸበሉን ብሎ ያው ልብስም ሊገዛም ነው ተብሎ እንግዲህ ብዙ አስተያየት እየተሰጠ ነው። እንደኔ ግን ባለንበት ቦታ ለሰውም ፈተና መሆን የለብንም። ሁሉም ቦታ እቺ ከመሬት ላይ ያለችዋን አፈር አንስቼ እኔ በእግዚአብሔር ስም ቀድሼ የተክልዬ ደጅ ጸሎት ይሁንልኝ፣ ጌታዬ አምላክ ቸሩ መድኃኔዓለም ይህንን አፈር መድኃኒት አድርግልኝ ብዬ ቁስሌን ብቀባው እድናለሁ። እግዚአብሔር በሁሉም አዳኝ ስለሆነ እኔ በዚያ አምንበታለሁ። ግዴታ ከኢትዮጵያ ይምጣልኝ፣ ግዴታ ከዛ ቦታ ይምጣልኝ ብዬ አልልም ማለት ነው እና በተለይ ብዙ ልጆች በስደት ላይ ያለን እንደዚህ ነው አድርገን መድኃኒት የምንጠቀመው ማለት ነው። ስቲል ከሐኪም ቤት የመጣውን መድኃኒት እንኳን ይላሉ አባቶች ሲያስተምሩ ባርካችሁ ቀድሳችሁ በእግዚአብሔር ስም ውሰዱት። ለምን ዶክተር ያዘዘ መድኃኒት ራሱ አንዱን በሽታ ቢያድንልን የኩላሊት የወሰድነው ጨጓራችን ሊነካ ይችላል። ጨጓራ የወሰድነው ኩላሊታችን ላይ ኢንፌክት ሊያመጣ ይችላል። ስለዚህ በፈጣሪያችን ስም ግን ቀድሰን ስንበላ ያ መርዝነቱ ፓወሩ
ወደ መልካም ተለውጦ ያድነናል ማለት ነው። ስለዚህ ዋናው እምነት ነው፣ ዋናው የኛ እምነት ነው እንጂ ግዴታ ከኢትዮጵያ ስለመጣ ከየት ሀገርም ስለመጣ አይደለም። ቢሆን ያው ልጆቹም እንደዚህ ባልተፈተኑበት መንገድ መጥቶ እንደዚህ በቃ ንግድ በማይመስል መልኩ ቢደርስ ጥሩ ነበረ። እንደዛም ደግሞ እውነት ነው እሱ ለዚህ ሁሉ ሰውም ደግሞ ዴሊቨር ማድረስ አይችልም በራሱ። ስለዚህ ስህተት ተፈጥሯል። ሆኖም ግን ደግሞ ሌሎቻችንም ደግሞ ከእንደዚህ አይነት ስህተት ተምረን እግዚአብሔር ሁሉም ነገር በነፃ ነው የሚያድነው። እንደነገርኳችሁ ግዴታ ዴሊቨር ማርጋችሁ ባትወስዱ ከልብስ እንደተባለው ልብስ ገዝታችሁ አብራችሁ ሁላችሁ ቢመጣ ጥሩ ነው። እንደዛም ካልተቻለ እግዚአብሔር ዘንድ እኮ ፕሮሰስ ማብዛት ነገር የለም። እሱ ማዳን ከፈለገ እንዲሁ ያድናል። ስለዚህ ባላችሁበት ቦታ አሁንም ስደተኞች ውሃ ቀርታችሁ በእግዚአብሔር ስም ባርካችሁ ጠጡ፣ ትድናላችሁ። እምነት ነው የሚያድነው። አያችሁ እስቲል እዛ እኮ ራሱ ሄዶ ማይድን ሰው ሊኖር ይችላል። ለምን የሚጠራጠር ከሆነ ስውራ ማርያም ሄዶ እኔ ድናሉ ብሎ ካላመነ ያ ሰው የዛ የስውራ ማርያም ቦታ ቃል ኪዳን ካላከበረ ወይም ደግሞ ውስጡ ጥርጣሬ ካለ ሊያድነኝ ይችላል ይሄ ነገር ወይስ ሊያድነኝ ይችላል ብሎ ራሱ ደጁ ራሱ ደርሶ ለምን ይመስላችኋል ብዙ ሰዎች ማይድኑት? ሄዶ ራሱ ለምን ጥርጣሬ ልባቸው ውስጥ ካለ አይድኑም እኮ እዛ ቦታው ድረስ ራሱ ሄዶ ማለት ነው። ስለዚህ ይሄን ያክል ደግሞ በአይሮፕላን አጓጉዞ ምን ብሎ ከመጣም በኋላ ደግሞ እንደዚህ በቃ ንግድ በሚመስል መልኩ እንደዚህ እንትን ሲል ማለትም ትንሽ ይከብዳል እንደኔ አስተያየትም። ሆኖም ግን ደግሞ እንግዲህ የሰው ልጅ ማንም ሰው ጻድቅ የለም በዚህ ምድር ላይ። ከቅንነቱም የተነሳ ብዙ ልጆችም ከመፈለጋቸው የተነሳ ሲመጣ ኦርደር ከተደረገ እቃ ጋራ ለማድረስ ለመላክ፣ እንዲሁም ደግሞ ኦርደር ያራረጉ ልጆች ደግሞ ጸበሉን በዴሊቨር ከፍሎ እንዲወስዱ ነው ማለት ነው። የትኛውም ልብስ ስንገዛ ዴሊቨር አድርገን ነው የምንወስደው። እና እንግዲህ ያው ብዥታው በዚህ በኩል አጥርተን ልናይ ይገባል። የቤተ ክርስቲያን ሁሉ ነገራቶች በነፃ እግዚአብሔር ሁሉንም የሰጠ በነፃ ነው። እስቲል ጸበልን በገንዘብ የሚያጠምቁበት ቦታ ራሱ ብዙ አይታችሁ ከሆነ ድህነት ራሱ የለም። ለምን? የእግዚአብሔርን ንብረት እዛ ጸበል ላይ ሆኖ እዛ ቤተ ክርስቲያን ላይ ሆኖ የሚያድን እኮ እግዚአብሔር ነው። ያንን የእግዚአብሔርን ንብረት በዋጋና በገንዘብ ሲቀይሩ ያ የእግዚአብሔር ኃይል ከዛ ነገር ላይ ይለያል ማለት ነው። ለምን? እግዚአብሔር በነፃ ነው የሰጠው። ውሃውን በነፃ ነው ጸበሉ የፈለቀው። የሚያድን እግዚአብሔር ነው። አያችሁ። ስለዚህ ሰው እኮ አሁን ወንቅሸት ቅዱስ ገብርኤል አዳማ ዮርዳኖስ ወንቅሸት ቅዱስ ገብርኤል አለ ገዳማውን እሱ ቃል ኪዳኑ ስሙን የጠራ ነው የሚሉ መሄድ አይደለም ቦታ ባላችሁበት ናቸው። የወንቅሸቱ ቅዱስ ገብርኤል ቃል ኪዳን በቃል ኪዳን አድነኝ ድረስልኝ ካላችሁ ግዴታ እዛ መሄድ ድረስ አይደለም፣ ያድናል፣ ይደርሳል። ይሄ ማለት እምነት ነው። ዋናው ማመን ነው። ዋናው ይደረግልኛል ብሎ ማመን ነው። ስለዚህ እላችኋለሁ ውዶቼ። ስለዚህ እንግዲህ ባላችሁበት እመኑና ትድናላችሁ። ወደ ፈጣሪያችሁ ለምናችሁ እላችኋለሁ። ስለምትከታተሉኝ በጣም ወዳችኋለሁ። ቴንክ ዩ ሶ ማች ባይ